የኢትዮጵያ ሕዝብ ምንድነው ልዩነታችሁ በትምህርት ፖሊሲ ላይ የሚል ጥያቄ አለው። ምንድነው ምላሻችሁ? የኢትዮጵያ ሕዝብ እንደዛ ሊል ይችላል። የትምህርት አሰጣጡን ሳትቀይሩ የፈተና አሰጣጡን በመቀየር አይደለም ወይ የተለየ ውጤት የጠበቃችሁ? ፈተናው አይደለም፣ ፈተናው ከተማሩት መጽሐፍትና ከተማሩት ውስጥ የሚወጣ ነው። 8 በመቶ ያለውን የማለፍ ምጣኔ ስንት ታደርሱታላችሁ? 85 ከ87 በመቶ በላይ እናደርሳለን። ያለፉትን ተማሪዎች ቁጥር የወሰነው ውጤቱ ነው ወይስ ፓርቲው? ፖለቲካል ጣልቃ ገብነት አለውን ብለን እናምናለን። ያሳዝነናል ያሉትን የማለፍ ምጣኔ ስንት ታደርሱታላችሁ? እንደዚህ ነው ብለን አንነግረን። የትምህርትና ስልጠና ምዘና ስርዓታችሁ ምን ይሆናል? ብዙዎቹን የገደለ አይሆንም። አሁን ኢትዮጵያ እየተመራችበት ያለው ትምህርት ፖሊሲ ሀሳብ ከኢዜማ በጀት ከብልጽግና ነው። ያ ብቻ በቂ አይደለም። በነገራችን በታች በመጣው የትምህርት ስብራት ምክንያት እጅግ አሳዛኝ በሆነ ሁኔታ የትምህርት ጥራት በተመለከተ የትምህርት ጥራቱን ሀሳብ እየጨረስን ብንሄድ አይሻልም? ወንድማል ትምህርት ሚኒስቴር ውስጥ የኢዜማ መሪ የሆኑት ፕሮፌሰር ብርሃኑ ናቸው ያሉት ወይስ የኢዜማ የትምህርት ፖሊሲ ነው ያለው? የኢዜማ መሪ አሉ።